ቪኒሺየስ ጁኒየር ሪያል ማድሪድ ለመቆየት እስከ 2032 የሚያቆየውን ኮንትራት ተስማማና ዛሬ ፈረመ ይላል። አጣ ነው ማን ተሸነፈን፣ በማድሪድ ተሸነፈን ምንም ማለት አይደለም። እኔ ግርም ያለኝ ግን ማን የፕሪሚየር ሊግ ደጋፊዎች ደስ አላችሁ እንዴ? ማን ፒኤስጂ ናችሁ እንዴ? ማን ፒኤስጂ ናችሁ? ፒኤስጂ ብቻ ነው ተረፍኩ ማለት የሚችለው ገባ አይደለ? ምንም እናንተ እኮ ማርቲኔሊ በቃል አባቴ ለእናንተ ምን አባህ ልታመጣ ገባ አይደለ? ፒኤስጂ አመለጠኝ ነው የሚለው በቃ ፒኤስጂ አመለጠኝ። ይሄ ሪያሊቲው ነው ባይዘው ማን ሐቅና አውራ ከተባለ ማን አርሰናል እኔ እንዳልኩት አርሰናል ገንዘቡን አዘጋጅቷል፣ ሁሉም ስራ ሰርቷል። ማድሪድ ግን ደሞዝ ጨመረ። በቃ ማድሪድ ደግሞ ገባ ማድሪድ የሚፈልገውን ተጫዋች አትወስድበት ገባ አይደለ? አልጨምርልህም በቃ ዘረር ከፈለክ ምናምን ብሎት እኛ አዘጋጅተን ነበር አሰብስፈን እየጠበቅን ነበር። ማድሪድ ግን አቋሙን አስተካከለና ቪኒሺየስ ጁኒየርን ክብር ሰጠው። ማድሪድ ደግሞ ተከብረህ ደግሞ መቅረት ከባድ ነው ገባ አይደለ? ሰርጂዮ ራሞስ ማን ዩናይትድ እንዳደረገው ነው ቪኒኛን ያደረገው ገባ አይደለ? አረ ላሽ ምን ሼ ነው አንዳንዴ ሪጀክት በማድሪድ ተጫዋች ሪጀክት መደረግ ራሱ ያኮራል መሰለኝ። ከዩናይትድ ደጋፊዎች በጣም ስለሚኮሩበት ማን ነው ራሞስ የዛኔ አገርቷቸው ኮንትራት ያደሰበትን ሲቹዌሽን ስለሚኮሩበት በቃ በዚህ እንኩራበት ለሙከራችን ብቻ ማለት የሲቲ ደጋፊ፣ የሊቨርፑል ደጋፊ፣ የቸልሲ ደጋፊ፣ የማን ዩናይትድ ደጋፊ፣ የስፐርስ ደጋፊ ምን እንደሚያጋጥማችሁ ታውቃላችሁ። 38 ሳምንት ሙሉ አትደሰቱ። ፒኤስጂዎች ግን እናቴን በማርቲኔሊም ታመጫዋለሽ። ፒኤስጂ ላይ ነው ምዝተው። አንተ ማን ነህ? በዚህ ዝውውር ላይ ግን ምን ያህል የአርሰናል ባለሀብቶች አሰልጣኛችን፣ ስፖርቲንግ ዳይሬክተራችን ልባም በራሳቸው የሚተማመኑ መሆናቸውን አይታችኋል ጀማው። በደንብ ኮፒ ሊንክ ሼር አድርጉና አዳርሱልኝ። በደንብ ኮፒ ሊንክ እፈልጋለሁ በዚህ ቪዲዮ ላይ ጀማው። ኦፊሻሊ ቪኒሺየስ ጁኒየር በማድሪድ ቤት እንደሚቆይ ተረጋግጧል ጀማው። ኮንግራ ለማድሪዳውያን ማለት ነው። ከዛ ውጪ ግን የአርሰናል ደጋፊ ሆይ ምን አይነት ልባም ቡድን እንዳለህ ግን አየህ። ይኸውልህ እኛ ከምናስበው ከምንጠብቀው በላይ ነው ቡድናቸውን እየጠበቁት የሚገኙት። የአርሰናል ባለቤቱ አሰልጣኙ፣ ስፖርቲንግ ዳይሬክተራችን ጭምር ሀሳባቸው በጣም ሩቅ ነው። የአርሰናል ደጋፊ ከሚጠብቀው በላይ ነው እርምጃ እያደረጉ የሚገኙት የአርሰናል አመራሮች፣ ባለቤቶች ጀማው ቡድኑን ለማሳደግ ያላቸው ቁርጠኝነት ሌላ ሌቭል ላይ ነው። እመኑኝ ጀማው። ይሄ አመራርና አሰልጣኛችን በዚህ ጥምረታቸው ከስፖርቲንግ ዳይሬክተር ጋር ከቀጠሉ በሚቀጥሉት አመታት ማለት ነው የእንግሊዝን ብቻ ሳይሆን የአውሮፓ መድረክን በአግባቡ ተቆጣጥረን ዶሚኔት አድርገን ምንዘልቅበትን ታላቅ ቡድን ገንብቶ ያሳዩናል ያለ ምንም ጥርጥር። ማድሪድ እስኪንበጫበጭ ድረስ ማለት ነው ዲሲሽን እንዲወስድ ማድረግ መቻላቸው ወደኛ ይመጣል ብሎ ቀላል ነገር አይደለም። በጣም ነው የኮራሁት በክለብ ጀማው። በቀጣይ ግን ትልቅ ነገር ጠብቁ። እመኑ። እነ ዞሊስ ማርቲኔሊ ምናምን አሉ የተሻለ ፊርማ እንደምናርግ ጥርጥር የለኝም። ግን ቡድናችንን በምን አይነት ሁኔታ ለመገንባት ቆርጠው እንደተነሱ ባለሀብቶቹና አመራሮቹን ሳይ እንዲህ ትርክት እንዳልኩኝ ማንዬ ካሞን ገነርስ አንተ በዚህ ቡድን ልትኮራ ነው የሚገባ ማንዬ። ደፋር የሆነ በሜዳ ብቻ ሳይሆን ከሜዳም ውጪ ደፋር የሆነ ቡድን ያለህ ኩራ አንተ ያርሰናል ደጋፊ። ይመቻችሁ። ቪኒሺየስ በስተመጨረሻ የወያራን አንጀት በልቶ እስከ 2032 ለማድሪድ ፈረም። ወይኔ ኧረ በስመ አብ ፕሮፋይል ሲያጠፋኝ መጣ መስሎ ነበር ወይ? ወይኔ ሰውየው ሲጀምር ጥቅሙን ፍለጋ ነው እንጂ ያጠፋፋው እንደ ማድሪድ ሊያውቁታል ታስባለህ? አረ መቼም ጥቅሙን አጎሎም ቪኒሺየስ የሚያል ትልቅ ተጫዋች እኮ ነው የሚፈልገው ራሱ ማድሪድ እኮ። ጭራሽ ቪኒሺየስን ቁልፍ በስመ አብ ወይኔ በማርቲኔሊ ስትቃጠይ ነው አሁን። ቪኒሺየስ ወደ ማድሪድ ሂር ዊጎ እና ቪኒሺየስ እንዳላችሁ መጀመሪያ ላይ ራሴን ከሻምፒዮንስ ሊግ ለማግለልና የትናንሽ ክለቦችን ዋንጫ ስሜት ለማወቅ ልመጣ ነበረ ግን አልቻልኩም ብሏል። ሰበር ዜና ብራዚል ላይ የፊት መስመር ተጫዋች ሆነው ቪኒ ጁኒየር በመጨረሻም ከሪያል ማድሪድ ጋር እስከ 2032 የሚያቆየውን የ6 ዓመት ተጨማሪ ኮንትራት ለመፈራረም በዚህ ሰዓት ከስምምነት ላይ መድረሱን እንደነ ዴቪድ ኦርነስቴን፣ ፋብሪዚዮ ሮማኖ የመሳሰሉ ታማኝነት ያላቸው
ጋዜጠኞች እንግዲህ መረጃዎችን ማጋራት ችለዋል። ቪኒ ጁኒየር በመጨረሻም እንግዲህ በሪያል ማድሪድ ቤት ይቆያል ተብሎም ይጠበቃል ማለት ነው። በይፋም ኮንትራቱን በሚቀጥሉት ሰዓታቶች ወይም ቀን ይፈራረማል ተብሎ ይጠበቃል። ጆዜ ሞሪኒዮ ተጫዋቹን በቅርበት እንግዲህ እያናገሩ እንደነበረና በሪያል ማድሪድ ቤት እንዲቆይ ፑሽ እያደረጉ ከነበሩ ሰዎች መካከል አንዱ እንደነበረ የሚታወስ ነው። ቪኒም ከሪያል ማድሪድ አስቀድሞውን የመልቀቅ ፍላጎት እንደሌለው የተነገረ ሲሆን ነገር ግን የተጫዋቹ ደሞዝ ነገር ግን ኮንትራቱን እንግዲህ እንዳይፈራረሙ አራዝሙት እንደነበረ የሚታወስ ነው። ነገር ግን በመጨረሻም አሁን ላይ ሪያል ማድሪዶች ሳምንታዊ ደሞዙን አሳድገውለት ከተጫዋቹ ጋር ቀጣይ 6 ዓመታቶችን የሚያቆየውን ኮንትራት ለመፈራረም ከስምምነት ላይ መድረሳቸውን የተነገረው። መድፈኞቹ አርሰናሎች ይህንን ተጫዋች ለማስፈረም መሄድ ያለባቸውን ርቀት ለመሄድ ተዘጋጅተው የነበረ ቢሆንም ነገር ግን ቪኒ ጁኒየር በመጨረሻም ሪያል ማድሪድ ቤት እንደሚቆይ ተረጋግጧል። ለማንኛውም ስለ ቪኒ እናንተ ምን ትላላችሁ? ሀሳባችሁን አጋር። የፕላስ ምልክቱን መጫን እንዳትረሱ። አልመጣም ቀረሁኝ አርሴ አልመጣም ቀረሁኝ ካንቺ የተሻለ አርሴ ጥቅም አገኘሁኝ። ቪኒሲየስ ለአርሰናል የላከው ነው። ሂር ዊ ጎ። ቪኒሲየስ በማድሪድ ቤት የሚያቆየውን የ6 ዓመት ኮንትራት እንደሚፈርም ፋብሪዚዮ አሳውቋል። ዘገነርስ ከፋችሁ እንዴ? በጣም ይከፋችኋል። ተስፋ አድርጎ ማጣት በጣም ነው ሚጎዳት። ሰበር ዜና ቪኒ ጁኒየር በሪያል ማድሪድ እስከ 2032 ድረስ የሚያቆየውን አዲስ የ6 ዓመት ኮንትራት መፈራረሙ ተረጋግጧል። እንደሚታወቀው ኢንስታግራም ላይ እንዳለ ፖስቶቹን አጥፍቶ ነበር። አሁን ግን ምስሉ ላይ እንደምትመለከቱት ይህንን ፎቶ ፖስት አድርጓል ማለት ነው። የቪኒ ጁኒየር እና የአርሰናል ጉዳይ አክትሞለታል። ወያላ ተነስ ንቃ ነጋ እኮ ነጋ። ምን ነው ቪኒሺየስ እያልክ በተኛህበት ስትቃዥ ነበረ? ምን ነው በሰላም ነው? በህልምህ እያየኸው ነው እንዴ? አይ አንተ መለስ ወደ ገሃዱ ዓለም ተመለስ። ቪኒ የሪያል ማድሪድ ተጫዋች ነው። እሺ ወያላ። አዎ አንተ ማርቲኔሊ አለልህ፣ ደግሞ ማነው አዲስ ያመጣው ጆሊስ የሚባል አለልህ እንጂ ቪኒ የማድሪድ ኡፉ ነው። ካካ አይነካም። እሺ ንቃ። አሁን በደንብ ውሃ ታረጭ። ተነስ በቃ ምንም ማድረግ አይቻልም አለ ቪኒ ጁኒየር። ቪኒሲየስ ጁኒየር ማለት ነው በሪያል ማድሪድ ቤት አዲሱን ኮንትራት ለመፈራረም ማለት ነው በቃል ደረጃ ከስምምነት እንደደረሰ በአሁኑ ሰዓት ጋዜጠኛ ፋብሪዚዮ ሮማኖ ነው እንግዲህ እየዘገበ የሚገኘው ማለት ነው። አይዞኝ አርሲዬ፣ እንግዲህ ምንም ማድረግ አይቻልም። በቃ እንግዲህ ተፍ ማለት ነው። ሌላ ዊንገር እኛ ጋር እንዳትመጪ ባርኮ። ለነገሩ 150 ያል ውሰዱት፣ እሱን ካልሆነ በቃ እንዴ ውሰዱት፣ በቃ እሱን ትተንላችኋል። ከምን እንዴ ምን ካልሆንኩ ነው ወያላ ሁላ ቪኒሺየስ ቀረ ብለህ ትቦርቃለህ? የምርህን ነው? አንተን እኮ በማርቲኔሊ ሆና በማዱኪኒ እኮ ነው ለጥልጭ የፕሪሚየር ሊግ ሻምፒዮን ሆንኩት። ገና ቀኝ ግዛት ነው መገዛ በእነዚህ ልጆች እንዴ። አረ ምን እንዴ እኛ እኮ ማለት ነው ፕሪሚየር ሊጉ ላይ ገብቷል። እንትን የለውም ተፎካካሪ በአውሮፓ መድረክ ትታችሁታል። ከሩብ ፍጻሜ ማለፍ አቅቷችኋል። እኛውን እስከ ፋይናልም እየደረስን ማለት ነው። እንደ ቪኒሺየስ አይነት ክላስ ያለው ተጫዋች ቻምፒዮንስ ሊጉንም እንዳመጣልን እንግሊዝንም እንድናስጠራበት ነው እንጂ ፕሪሚየር ሊጉን ደግሞ ላንተ ማክስዶ መናንስ ሆኖ ጭራሽ ብሩኖ ጉማሬሽን ዘንድሮ ጨምሬ ነው። የምር አታስፈግሩ። እንደውም ደስ ይላችሁ ነበር የሚገባው ቪኒሺየስ ገብቶ በአውሮፓ መድረክ በደንብ ኮምፒቴት አድርገን ብናመጣላችሁ ነው ዋንጫው። እናንተ ማየትም እንደማትደርሱ እናውቃለን እኮ። እና ደስ አይበልህ ሀቢቢ፣ ተረጋጋለ ማለት ያክል ነው። እነዚህ ሁለቱ ልጆች በቂ ነው አንተን ቅኝ ግዛት ለመግዛት ማለት ነው። ወዲዛ ጦር ዝዛቱላ ጁኒየር ምን እንዳለ ታውቃላችሁ? አሁን 8 ዓመታት በሪያል ማድሪድ ቤት ትንሽ ነው፣ 6 ተጨማሪ ዓመታት እና ፎርኤቨር ለዘላለም ብሎ ተናገረ። ከሪያል ማድሪድ ጋር ማራዘሙን ካረጋገጠ በኋላ ኦፊሻሊ ከሪያል ማድሪድ ጋር 6 ዓመት አራዝሟል ማለት ነው። 18 ወር 1 ዓመት ከግማሽ በላይ ተደራድረው በመጨረሻም ተስማምቷል። ጋይስ ማለት ለዚህ ነገር መፈጠር አርሰናል ነው ትልቁ ሚና የተጫወተው። ኢትስ ኤ ፋክት። አሁን እኛ እዚህ ጋር መተን ሙድ ምናምን ስለያዝን አይደለም። ኢት ኢዝ ኤ ፋክት። ሁሉም ክለብ ራቅ ብሎ እየተከታተለ ባለበት ሰዓት ላይ አርሰናል ነው መጥቶ እኔ መክፈል እችላለሁ ና እኔ ጋር ሲል የነበረው እና አልአህሊ ምናምን እዛ የሳውዲ ፕሮጀክት ከ1 ዓመትና ከዛ በፊት ሲፈልጉት ነበረ። አሁን ላይ ግን ምንም አላደረጉም። ኢቭን ከሪያል ማድሪድ ጋር እንደዚህ አይነት ችግር ውስጥ እንዳለ ያወቁ መጥተው ምንም አላደረጉም። አርሰናል ግን እኔ እችላለሁ አለ። ይኸው ሪያል ማድሪድ ደግሞ የምር ይሄ ልጅ መሄድ መሰላቸው፣ ተንገጫገጩ፣ የሚፈልገውን ነገር በደንብ ጠጋሉለት፣ በመጨረሻም ተስማማ። ቴንኪዩ አርሰናል። በቃ ይሄን ነው ማለት የሚችለው። እንደውም ቴንኪዩ አርሰናል አለማለቱ ራሱ አንድ ነገር ነው፣ የሚፈልገውን ዲል ስላገኘ ማለት። እኔ እውነቱን ልንገራችሁ፣ አሁን የአርሰናል ደጋፊዎች ችግር አለባችሁ።
ትልቅ ችግር ነው ያለባችሁ። ይሄ በሞቲቬሽን እና በስሜት ብቻ የምትንቀሳቀሱ ነገር አለ። ስፔሻሊ ደግሞ ይሄን ፕሪሚየር ሊግ ከበላችሁ በኋላ እና የቻምፒየንስ ሊግ ፋይናል መድረሳችሁን ካያችሁ በኋላ በጣም በቃ ይሄ ሞቲቬሽን በዝቷል። በቃ በጣም ይሄ አክቹአሊ ሎጂካል ከመሆኑ ወጣችሁ ሞቲቬሽን እና በቃ ዝም ብሎ ስሜቶች ነው እየገፋችሁ ያሉት። ምክንያቱም ይሄ ልጅ አስቡት ሪያል ማድሪድን ከአመት ዓመት እንዴት እንደሚወድ ሲናገር የቆየ ልጅ ነው። እንዴት ነው ዝም ብሎ ተነስቶ ይመጣል? መቆየት ይፈልጋል። ብር ብቻ ነው የጎደለው። እሱን ነበር ሲፈልግ የነበረው፣ አገኘ። ሲጀመር ቪኒን ማንም አይፈልገውም። አዎ ማንም አይፈልገውም። የአርሰናል ደጋፊዎችና አርሰናልን የሸወደውም ዋናው ምክንያት ይሄ ነው ማለት ነው። ለምን እንደሆነ ላስረዳችሁ። ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ በዚህ ሰዓት እንደ ቪኒ አይነትን ተጫዋች የማምጣት አቅም ላይ አይደሉም በጣም ትልልቅ ቡድኖች። ለምሳሌ ማንቸስተር ዩናይትድ በዚህ ሰዓት ቪኒን አምጥቶ ያን የሚያክል ደሞዝ የመቀለብ ፍላጎት የለውም፣ ሀሳቡም የለውም ማለት ነው። ስለዚህ ማንቸስተር ዩናይትድን የሚያክል ትልቅ ክለብ የለም ማለት ነው በዚህ ዝውውር። ሌሎቹን ትልልቅ ክለቦች ብንመለከት እንደ ባየር ሙኒክ እንደ ፒኤስጂ በዚህ ሰዓት ያሉትን ቡድኖች ብንመለከት አቅሞ ያላቸውን ደግሞ በሱ ቦታ በተመሳሳይ ቦታ እንደ ቪኒ አይነት ተጫዋች አላቸው። ሲቀጥል ደግሞ እንደ ቪኒ አይነት ተጫዋችም አለመፈለግ የሚባል ነገር አለ። ስለዚህ አርሰናል ፈላጊ የሌለው ተጫዋች አገኛለሁ ብላ አሰበች። ለትም የሚፈልገው ተጫዋች ቲም የለምና እኔ ራሴ ብገባ ላገኘው እችላለሁ ሪያል ማድሪድን ከለቀቀ እንጂ አንድ ሌላ ክለብ ተደራዳሪ ቢኖር አርሰናል በተሻለ ሂዶ ይነጥቃታል ማለት ነው። ስለዚህ አርሰናል ይሄን አስባ ፍላጎት እንዳላት አሳየች። የሚፈልገኝ አለ ማለት ነው አለ ቪኒ። አየህ የሚፈልገኝ ካለማ ሪያል ማድሪድን እንደ ማስፈራሪያ ልጠቀመው። በቃ እንደዛ ተጠቀመባችሁ። ገባ? ማስፈራሪያ የሚፈልገኝ አለ። እነሱም ቪኒን በዚህ ሰዓት መውሰድ የሚችል አይነት ቡድን የለም ወይም ደግሞ ቪኒን የሚፈልገው አይነት ቲም የለም ብለው ስላሰቡ ያን ያክል ድርድሩን አልፈሩም ነበር ሪያል ማድሪዶችም ማለት ነው። አርሰናል ጆካ ገባሽ ዝም ብለሽ አጃኮምሽ ማለት ያለ አቅምሽ ተንጠራራሽ። መንሱር አብዱልቃኒ ብሎታል በነገራችን ላይ በዚህ ሰዓት ለቪኒ መውረድ ነው ተጠቅሞብሽ እዛው ማድሪድ ነው የቀረው። በቃ እርግጠኛ ሆኜ ነበር ሊወጣ እንደሚችል። እንደዛ ነው ሐሳቡ። ለካ ቀመረኛ ነው። ፊቱን አስቀይሮ ኃይለኛ ቀመረኛ ሆነ። አርሰናል የተባለች ትንሽ ቡድን ላይ ቁማር ሰራ ማለት ነው። ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳይረሳ። ይመቻችሁ። አሁን ለምሳሌ ማለት ነው ሁለት ፍቅረኛ ማቾች ወንዱና ሴቷ ቢጣሉ ሴቷ ወንዱን ለማስቀናት ብላ ወደ ሌላኛው ትሄዳለች። ሌላ ወንድ ጋር ትሆንና ከዛ ሌላኛው ወንድ ከሷ ጋር ሆኖ ሲያይ ይሄኛው ምን ይሆናል? ይቀናና ነይ በቃ ይላታል። ተሸንፊያለሁ በቃ ይቅርታ ሲላት ተመልሳ ትሄዳለች። ከዛ ያኛው ወንድ ምን ሆኖ እንደሚቀር አስቡት። አርሰናል ማለት ያኛው ወንድ ማለት ነው። እዚህኛው ጋር ያለው ደግሞ ማድሪድ ነው። መሀል ያለችው አማናት ቪኒ ነች ማለት ነው። አርሰናል ልክ እንደዛ ባጣ ቆየኝ ሆነ፣ ተፈነገለ። ምን እናርግሻው አሁን? እሺ እኛ በምን አሁን ፕሪሲዝን ላይ ተሸነፋችሁ ብዬ አላበሽቃችሁ። ምክንያቱም እኔ በፕሪሲዝን ሽንፈት ምናምን በሻሸቅ ሰው አይደሉም ስለማቅ ማለት ነው እውነቱን። ግን ይሄ በጣም ያስቃል። እንደዚህ ነገር ሲያጋጥም ምን ብለን ዝም እንበላችሁ? እሺ አሁን እናንተ እንዴት ነው እመኑኝ ትላላችሁ? በዚህ እመኑኝ ኤፍሲ ምን እናርግሽ? ለሱ ይገርማል እንዴ አለና ደግሞ ዣቪ አሎንሶ ዛሬ ምን መጣል? ዙበሜንዲን እፈልገዋለሁ አምጡልኝ ብሎ ጠየቃቸው። የአሌክስ ስኮት ዝውውር የማይሳካለት ከሆነ ቼልሲ ዙበሜንዲን ከአርሰናል ይነጥቀዋል ማለት ነው። ዙበሜንዲ ደግሞ ከአርሰናል የመውጣት እድል አለው። ለምን ካላችሁኝ ብሩኖ ጉማሬሽ አርሰናል ስለገባ ከአርሰናል መውጣቱ አይቀርም። ስለዚህ ቼልሲ ደግሞ ይህን እድል አቅርቦለታል። ምን እንደሚፈጠር አብረን የምናይ ይሆናል ማለት ነው። ፎሎ ማድረግ እንዳይረሳ ብሎ የሚስቀውን ሰው እያወቃችሁት እኛ ስጀመር ገና ቪኒ እናመጣለን ሲሉ ነው እንደዛ በለን የሳቅነው። አሁን ይኸውላችሁ ምን አይነት ሰበር ዜና ወጣ። አርሰናሎች በጉጉት ሲጠብቁ የነበረውን ተቃራኒ ዜና ነው የወጣው። የቪኒሲየስ ጁኒየር ወኪሎች ምናምን ከሪያል ማድሪድ እንትን ጋር ጥሩ የሆነ ፖዚቲቭ የሆነ ኮንቨርሴሽን ነበራቸው። በቃ ማድሪዶችም አሁን ሙሉ ለሙሉ ኮንፊደንት ናቸው ቪኒሲየስ ጁኒየር በክለባቸው እንደሚቆይ። ቪኒ ሲመጣ እኔ በዚህ ነገር ሁላ እንድናበሽቃችሁ የምታረጉት እራሳችሁ ናችሁ። ቪኒ እንደው ዝም አትሉም። እኔ በሆን ማለት እኔ ራሱ እንደ ሲቲ ደጋፊ ፈለገ የሚለውን ሁላ ሳሰማ ዝውውር የምንጨርስ ክለቦች ነን። እንደዛ ሆኖ ራሱ መጨረሻ ላይ በኋላ መጥተው እንዳያበሽኩኝ ቪኒሲየስ ጁኒየር ከሲቲ ጋር የሆነ ነገር ምናምን ቢባል ራሱ ሂርዊጎ ካልተባለ ይመጣል ምናምን ብዬ በኮንፊደንስ አላወራም እንዴ። ቪኒሲየስ ጁኒየር አሁን እኮ የማድሪድ ልብ ምት ማለት ነው። ምባፔ ጋር እንደዚህ ስለሆነ ምን ተውት ሁሉንም። ለማንኛውም ግን እቺ ናሆም ፕሪዲክሽንስ የምትለዋን የቴሌግራም ቻናል ተቀላቀሉ። እኛ ቀን ከቀን ይኸው በሁለተኛ ቀን ዛሬ ልናደርግ ነው። ቀመር ምናምን የሚመች እኮ እቺን ቻናል መቀላቀል እንዳረስ። በጣም ታስቃላችሁ። ኤኒዌይ ተስፋ ቁረጡ።